ሰላም ነው ተስፋዬ? እግዚአብሔር ይመስገን። ሲዘጋ እኮ ነው ልሞክር ብዬ ገባ። እንዴት ናቸው? እድልሽ ነው። እንዴት መጥቼ ነበር ሱቅ ላይ አልተገናኘንም አጋጣሚ። ኧረ መቼ መጥተሽ ነበረ? አስታውሰኛ? አይ እንዴት አድርጌ ላስታውስሽ? አሁን እንዴት ያለፈው ጊዜ ከ3 ወር 4 ወር በፊት ተደዋውለን ነበርና መጥቼ ነበር ሱቅ ግን አላገኘሁም በአጋጣሚ። ግን ስላድኖ ምናምን ገዝቼ ወጣሁ። ከዛ መቅጠሪያ ሱቅ እኮ ብዙ አልቀመጥም አልገኝም። ምክንያቱም እኔ እዛ የለም ማለት ሰው ቀጥሬ ነው ልሄድ የምችለው ወይም ደግሞ የምክር አገልግሎት ለመስጠት በምችልበት ጊዜ ነው የምሄደው እንጂ በየቀኑ እዛ አልገኝም። ከዛ ነው በአጋጣሚ ነው የመጣሁት። እኔማ ማለት እንትን አልደወልኩም ዝም ብዬ ነው የገባሁትና በአጋጣሚ አላገኘሁም እና ስልኬንም ትቼልህ ነበር ከእሷ ጋር። አሁን ሳምንት ነው የምቆየው፣ ግን ከደወለ ጥሩ፣ ካልደወለ ግን ይሄ ነው ስልኬ ብዬ ይህንንም ስልክ ትቼላት ነበር። እሺ ይዘዋለሁ። እሺ አሁን ላይቭ ላይ መተሻል ምንድን ነው? ላይቭ ላይ ገብቻለሁ። እሺ እንትን ለመጠየቅ ፈልጌ ነበር። የሆነ ስቀጠቅጥ ዝም ማለት አሁን ነው ስቀጠቅጥ፣ ባለፈው ሳምንት የሆነ ጥሩ ነገር ስሜት አልሰማኝም እና ስቀጠቅጥ አሁን በሚያየሁት ማለት ነው ቀጥቅጬ አስሬ ስተኛ ምናምን ተይኝ እባክሽ እኔ አሁን ኦፕሬሽን አድርጊያለሁ የሆነ ቦታ አልሄድኩም አለች። ቀጥቅጬ የጓደኛ አዲስ የገባ ምናምን ብዬ ስቀጠቅጥ ማለት ነው አስሬ ተኛው። በህልሜ ያየሁት ግን ልጅቷም ማለት ነው ሁለተኛ ጊዜ ፊቷን አሳይታኛለች ማለት ነው። ግን ተይኝ የሆነ ቦታ አልሄድኩም አሁን ለራሴ ኦፕሬሽን አድርጌ ተኝቻለሁ አለች። ግልጽ እኮ ነው ያሳየሽ። በቃ ተይኝ እኮ ማለት ኦልሬዲ አንቺን መፈታተን አቆማለች። የላከችው መንፈስ ግን መልሶ እሷን ሄዶ እየደቆሳት ነው። አሁን መላክ አቆማለች። የመጣው ከሷ የሚመጣው መንፈስ ምን መሰለሽ? መተት ሳይሆን ከክፋቷ ወይም ከንዴቷ የሚመጣ የቡዳ መንፈስ ነው። ባይዘይ ከሰው የሚመጡ ብዙ መናፍስት አሉ። አንደኛ መጀመሪያ መተት ያደርጉና ከዛ መተቱን መላክ ካልቻሉና ከተናደዱ ወይም ደግሞ ተስፋ ከቆረጡ ግን ክፋታቸው ይመጣል፣ ንዴታቸው ይመጣል፣ እልሃቸውም ደግሞ ይመጣል። ሲመጣ ግን ተልኮ አይደለም ራሱ ተነስቶ ነው የሚመጣው። መጀመሪያ በገንዘብ ይመጣል፣ በኋላ አልሞት ባይ ተጋዳይ ሆኖ ላለመሸነፍ፣ ለመቅጣት፣ ላለመሸነፍ፣ ለመበቀል ከዛ ወራቱን በፊት ማለት ነው። አሁን 6 ወር 7 ወር ምናምን ይሆናል። በስራዬ ቦታ ነው የሚሰራው። የሆነ ልብስ እንትን በጣም ትልቅ ሞል ነውና እዛ መጣች እና ሰላም አንባባልም። ምክንያቱም በጣም ዲፕ እንትን የገባንበት ጊዜ ነበር ማለት ተጣልተናል። እኔም ከሷ ርቅ ያለው ከክፎች ራቁ ሲልም እግዚአብሔር እንደዚህ ስለሚል ከክፎች ከሁሉም ርቅ ያለውና ከሷ ጋር ተጣልቻለሁ። ለምንድን ነው ሰላም ምላት? ሰው ስራዬ ቦታ መጣ። ለምንድን ነው መጀመሪያ እኔ የምለብሰውን ልብስ የስራዬ ልብስ አለ እንደዚህ ሱፍ ነው የምለብሰውና የስራዬን ልብስ አይነት ለብሳ መጣች ሱፍ። ገርሞኝ አያትና የሆነች ልጅ እያስተማርኳት ነበርና አያትና ገረመኝ። ከዛ ደኔ ነው የምትመጣው። የእውነት ነው በህልም ነው? በእውነት እንጂ በእውነት ሰላቢ እኮ ነው ለሰላም እውነት ነው አውቃለሁ። ይሄንማ ከሷ እንደመጣማ አውቃለሁ። ህይወቴ ድብልቅልቅ ብሎ ነበር። አንቺ አይነት ነገር ሁልጊዜ የሚያምራት ከሆነና አንቺ አይነት ነገር የምትፈልግ ከሆነ ሰላቢ እኮ ነው። እውነት ነው። እና ገረመኝና ዝም አልኳት። ምክንያቱም አውቃለሁ እንደማትሰራ። ግን ለምን የለበሰችው ምንትንም አላልኩም። በቃ ለመጣችና ሰላም አለችኝ። እኔ ደግሞ ምንድን ነው የምታደርግ ያለች እንጂ አይገባትም እንዴ ብዬ ኧረ እባክሽ ተቀይመሽኛል እንዴ በሰላም በይኝ እንጂ ብላ በኃይል ቀርባ ሳመችኝ። ስስመኝ የሆነ ቫይብሬሽን ነው ሰውነት የተሰማ። ግማሽ ፊቴ ደነዘዘ። በቃ ከዛ ገባኝና ተጠርቼም በሄድፎን ስለተጠራው ሄድኩኝ ወደ እንትኑ ማለት ነውና ገባኝና ማተብኩ። ግን ማታ መጥቼም ቀጠቀጥኩ። እንዳሳደሰችው ገባኝ ማለት ነው። ለመሳም ማለት ነው። ማሳደስ ብቻ አይደለም ሰላቢም ነው ማሳደስ። ለተንኮልም ለምንም አንቺ እንዳትነቂ ለማደንዘዝም ነው። ይሄ ግን ሰላቢ ነው። ኦልሬዲ የደንቡን በወርቦር ያደርሳል ማለት ነው። ስለዚህ ብትቺ ማለት ነው
ድጋሚ ይሄ መንፈስ ከሷ ወደ አንቺ እንዳይመጣ እንዲህ ነግራት አድርገሽ ቀጥቀጣሽ ላኪ። በደንብ አድርገሽ ወደ ራሷ ላኪ ስልሽ ራሱ መዝሙረ ዳዊት ላይ እግዚአብሔር ስለሚያዝ ነው። በእኔ ላይ እንደሆነብኝ በእነሱ ላይ ይሆንባቸው ይላል። ባለፈው መዝሙር 11 መዝሙር 34 58 68 168 ብዬ የነገርኳችሁ ጥቅሶች አሉ አይደለም? እነዚህ ጠላት ባንቺ ላይ በተደጋጋሚ አልማር ብሎ ድግምት ሲደግምብሽ ወደ ራስ ወደ ነበረበት እንዲመጣበትና እንዲቀጣው ማድረጊያ ነው። የማይማር ሰው ነው ታዲያ ሰው አጋንንት ወደ ሰው አይላክም። ሰውን እንዲቀጣ ይደረጋል ማለት ማለት በሷ እኔ ብዙ ህይወት በቃ ብዙ ታሪክ ነው ያሳለፍኩት። ልነግር አልችልም ማለት አሁን እንትን የሚነገር በቃ ብዙ ነው ያሳለፍኩት ነው። ኬት መጣ እስከ ኖርማል አፓርትመንት አልጋዬ ላይ ኬት ይመጣሉ አይጦች። አላውቅም አልጋ ላይ ሲወጣ ነው አይጦች የሚመጡት። እሺ እና የአይጦች አሉ ደውዬ ቼክ እንዲያደርጉ። ኧረ ቤት ነው የሚገቡት፣ እዚህ አይጥ የሚባል የሚገባበት የለም። ቼክ አደረጉት። በቃ ቁጭ ብዬ ነው የማድረው። አልጋዬ ላይ ስወጣ አልጋዬ ላይ አይጦች ይመጣሉ። ብዙ ታሪክ ያሳለፍኩት። አሁን ይሄ ማለት በቀላሉ ነው የምንልና ግን ከዛ ነቅቼም በእነሱ ስል ፊቷን አንዴ እገልሻለሁ ብላኛለች። ፊቷን ሳይታ ተይኝ እገልሻለሁ አለችኝ። ግን እሷ መሆኗን አወቅኩ። አሁን መጨረሻ ላይ ደግሞ በቀደም አዲስ የገባ ታደስክ ብዬ ስቀጠቅጥ ጥሩ ስላልተሰማኝ ማለት ነው ተኝቻለሁ ኦፕሬሽን አድርጌያለሁ። እኔ በስነ ስርዓቱ እኔ ላይ ድግምት የሚያደርጉብኝን እንዳትገላቸው ግን አስተምራቸው ብዬ ልኬ በደንብ ነው ራሳቸው ስልኬን አያውቁትም። ደውለው ራሳቸው እንግዲህ የተላከ መንፈስ ስለሆነ ደውለው ባክን መምህር በቃ ምናምን ብለው ይናገራሉ። ምንድነው እኔ አይደለሁም። ይኸውልሽ ጸሎቱ እግዚአብሔርን ስም ጠርተን ስለሆነ የምንጸልየው ይሄ መዝሙረ ዳዊቱ ማለት ነው። ራሱ እግዚአብሔር ነው ስራ የሚሰራው፣ እኛ አይደለንም። እኔ ሄጄ አይደለም የምቀጠቅጠው ወይም ደግሞ በሆነ ዱርዬ አይደለም የማስቀጠቅጠው። ከእኔ የበለጠ አስተሳሰብ ያላቸው መላእክቶችና ቅዱሳን እንዲሁም የሁሉ ነገር ገዢ የሆነ እግዚአብሔር ነው ሄዶ የሚቀጣው። ስለዚህ እኔ የለሁበትም እዚህ ውስጥ። ቀጪው ራሱ ስለሆነ አይገለውም። አጋንንትን ምልክበት ከሆነ አይገለውም። እውነት እኔም አንዴም ስብከት ሰምቼ የሆነ ሰው ከተበሳጨ ካናደዳችሁ ወይ እንትን ማለት እኔ ያልበደልኩት እሱ ከበደለኝ መርቀሬዎስን ላኩላቸው። መርቀሬዎስን ንገሩት አሉና እኔ የሆነ ኃላፊ ነው መርቀሬዎስን ነገርኩት። በጣም ነው የምወደው ሰማዕት መርቀሬዎስን ነገርኩት። እና የሆነ ማለት ወንድ አይደለም ወንድ ሆኖ ሴት ነው እነዚህ ሆሞች የሚባሉ ማለት ነው። እና እምነት የላቸውም እንትን የላቸውም። ከዛ መርቀሬዎስን ስነግረው በቃ በህልሜ አይቻለው እኔ አማትባለው እሱ ልክ እንደ ፌስታል ሆኖ ይመጣብኛል። ከዛ ሳየው ግን ሰው ነው እሱ ነው። ከዛ መጨረሻ ላይ ይቅርታ መጥቶ ጠየቀኝ። አንቺ እምነትሽ ምንድን ነው አለኝ። ለምን አልኩት። ምንድን ነው እምነትሽ? ኦርቶዶክስ ነኝ አልኩት። እኔም እኮ እንደዚህ ነው እኔም እንደዚህ ነው ግን እኔ አላምንበትም ግን አንቺ በጣም እምነተኛ ነሽ እና ይቅርታ ብሎ ጠየቀኝ። ስለረገጠ ነው በፈረሱ በቃ መርቆሬዎስም እንደዚህ በጓደኛ በእንትን ታሪኩ ላይ ብቻውን ሆኖ የነበረበት ጊዜ አለ። ከሰው ርቆ ከነዛ ገጸ ከልብ የሚባሉ ጋር ብቻ አባቱ ያመጣቸው ካገኛቸው ፍጥረታት ጋር ብቻ የሆነበት ጊዜ አለ። ከሰው ርቆና ብዙ ጊዜ የሚከዳ ጓደኛ እንደዚህ የሚያስጨንቅ የሆነ የማትጠብቁት ሰው እንደዚህ ሲያደርግ የመርቆሬዎስ መንገድ ነው ይባላል። መጥቶ ነው በኮቴውን የሚለው በኮቴው ተረገጠ። እኔም አሁን ደስ ብሎኛል። በቃ መርቀር የሆነ ናካና አሁን ስራ ቦታ በሆነ ነገር እኔ ያልበደልኩት ነገር የሆነ መርቀሬዎስ ነው አሳልፈ የሚሰጠው ማለት አሁን ለመድኩት መርቀሬዎስ ነው የምነግረው። በጣም ደስ ይላል። እስቲ ሌላ ምን የደወልሽበት ምክንያት እንትን ሰዓት እየሄደ ስለሆነ ነው። በቃ እሱ ነው ላሳጥርልህ። አሁን የሆነ ህልም ልንገርህና ከቤት የግድግዳ ወጥቶ ሆኖ ይሰማኛል እና እንደዚህ እንትና ተክላል አይደል? ስተክለው ሲበቅል ታየዋለህ ልክ እንደ ኢማጂኔሽን ብታየው እና የሆነ ከግድግዳዬ ወይኔ ስሙን ልጠራ እንዴ ልዬ ስሙን መጥራት አልቻልኩም። እሺ መድኃኒዓለም በቃ ዛሬ ቅርብኝ መሰለኝ። ደህና በቃ በሌላ ቀን እንገባለን። በቃ ችግር የለውም።
አመሰግናለሁ። ችግር የለውም። አይዞሽ። ስሙ መጥራት አልቻልኩም። ምን ሆኜ አላውቅም። የምን ስም ነው ማለት ምን የማንን? እርኩሱን ነው ቅዱሱን ነው? እርኩሱን እንጂ ዘንዶ ከግድግዳይ ነው የሚወጣው። መድኃኒዓለም ወይ ሰው ልትሄድ ቀጠቀጠኝ። እግዚአብሔር ገስጽህ። የዘንዶ መንፈስ እግዚአብሔር ገስጽህ። እሺ። እና በጣም ያሯሩጠኛል፣ ግን አንጧት ነው የሚለው እና እጄ እንዲለቅሰኝ ነው የሚፈልገው። ያሯሩጠኛል። እህቴን ኧረ ተይ ተይ ተይ፣ እኔ አምልጭ ነው የምላት፣ እሷን አምልጭ እላታለሁ። እኔ ደግሞ እንዴት ብዬ እንደ አየር ማለት እንትን ነው እንትን የምለውና ይሄ ምን ሊሆን ይችላል? መቼም የክፋት የዘንዶ የዛር መንፈስ ነው አይደል? አይ እንትን ሀሳብሽ ተምታቶብሽ ስለነበረ ፍሎው ቀጥታ ሀሳቡ አልተረዳሁትም። ከግድግዳ ነው የወጣውና ልክ ከግድግዳ እንደወጣ ነው የማየው። ከኔ ግድግዳ እንዴት መሰለህ? ዘንዶ ማለት በጣም ትልቅ ዘንዶ ነው እና ከግድግዳ የሚወጣ ሆኖ ይሰማኛል። እና ሲወጣ ወይኔ ወጣ ብዬ እኔ እሮጣለሁ። እህቴንም ተከታይኝ ሩጪ ነው የምላት። ምክንያቱም የእናሷን ሊያጠቃን የሚሰማኝና ከዛ ግን አንዱ ስቦ እንደዚህ ተስቤ ማለት ነው። እንዴት ሳበኝ አላውቅም። እጄን ሲቆረጥመኝ የግራ እጄን ቆረጠመኝ። በላኝ ማለት በላኝ፣ እጄን በላኝ። በቃ ይሄ ነው። ዘንዶ የቤተሰብ ዛር መንፈስ ነው። ዘንዶ በቤተሰባችሁ ውስጥ ያለ እናንተ ለሰው ማትነግሩት እናንተ ቤት ውስጥ ብቻ ያለ ችግር ነው፣ ወይም ሚስጥር አጋችሁ የያዛችሁትን ጉዳይ ነው። በዘንዶ ይመሰላል። ከግድግዳ መውጣቱ በቤተሰባችሁ ውስጥ ያለ እናንተ ቤት ውስጥ ያለ ችግር ነው፣ ገበናችሁ ማለት ነው። ለዛ ነው እናንተ ቤት ውስጥ ያለ ችግር ያልኩሽ። ግድግዳ በህልም ብዙ ጊዜ በምን ይመሰላል? በቤተሰብ ሚስጥርና በቤተሰብ ገበና ይመሰላል። ሌላ ሰው የሌለ እናንተ ቤት ብቻ ያለ ችግር ነው ይሄ ነገር። ቀጥሎ እጅሽን ከበላሽ በረከትሽን ሰላቢ እየበላሽ ነው ማለት ነው። ወይም ደግሞ ይሄው ራሱ በስርዓት በኩራት አወጣለሁ። በስርዓቱ ነው የማወጣው። ይህንን አንተን ማስተምረሃል ብዙ አባቶችንም ሲያስተምሩ አስራት በኩራት በስርዓቱ ነው የማወጣው። ማለት እንትን አለለም። በረከትም አሁን መስራት የሆነ እንትን ካለ እንትን አደርጋለሁ። በዚህ ማለት በቃ እንትን አደርጋለሁ። ግን አውቃለሁ እንዳለ አውቃለሁ። እንደዚህ ሰላቢ ነገር የቤተሰብ የዛር መንፈሱ ሰላቢ የሆነብሽ ዘንዶ ከሆነ ጣትሽን የበላሽ የሰራሽውን ነገር በሰው ፊት እንዳያምር ነው የሚያደርገው። እንዳይጣፍጥ፣ ሰዎች ያንቺ ነገር እንዳይወዱት፣ የተናገርሽውም የሰራሽውም ሁሉ ነገር እንዳይበረክት የማድረግ ባህሪ ይኖረዋል ብዬ አስባለሁ። እውነት ከእንደዚህ ላይክ ጥሩ ባደርግም በጥሩ አልጠራም። በቃ እሱን ነው እኮ አሁን በችግር ጊዜ በአግዢ ምናምን ባልና አንደኛ መሮጣው ራሴ ነኝ። እሺ ችግር የለው ምናምን ብዬ አግዛለሁ። ግን ያው ጠላት ያመጣብኝ ያገዝሻቸው የረዳሻቸውና የተባበርሻቸው በቃ እነሱ የኔ ጠላት ይሆናሉ። መልሶ ጣት ነገር ይሄ ነው። እና ዘንዶ በሰው ላይ አድሮ ምን ያደርግሻል ማለት ነው መሰለሽ? አንቺን ነው የሚጎዳው። በሰው ላይ አድሮ ነው የሚመጣው። ጣትሽን ከነከሰሽ በሰው ላይ እያደረ እየመጣ ያበሳጭሻል፣ ያናድሻል። ስለዚህ ብትቺ ማለት ነው ይሄ መንፈስ ቅጭው። ይሄ መንፈስ የሚቀጣ በሁለት ነገር ነው። አንደኛ ሙሉ በሙሉ መቃወም ያስፈልጋል። በቃ ቤታችን ውስጥ ያለ ትመለክ የነበር የዛር መንፈስ በስላሴ ስም ታስር። አንተ ከኔ ጋር ምንም ህብረት የለም፣ እኔም ከአንተ ጋር ብትቺ እንደው አንዳንድ ኃጢአቶችንም ራሱ ማስወገድ። ለምሳሌ ትናንሽ ናቸው ብለሽ የምታስቢያቸው እነዛ ለሱ እንደ ግብር ሊሆኑ ይችላሉ። አሁን ብዙ ጊዜ ሰዎች እኔ በአዳም ልኮ አላመልክም፣ እናቴ የምታመልከው ኧረ እኔ በፍጹም አላመልክም ምናምን ይላሉ። ግን ለወሲብ ዝሙት፣ መጠጥ ምናምን ቤት ውስጥ አለው የቤት ጠቃቸው። አዎ ታዲያ ይሄን ምንድነው ስላቸው ይሄ እኮ ሌላ ነገር ነው። አይደለም፣ ዛር መንፈሱ እንደ ድሮ ዶሮ ረዱልኝ በግ ረዱልኝ ላይል ይችላል። እናንተ ላይ ሆኖ ግብሩን የሚያገኘው። ከዚህ በላይ ግብር መገበር አለ ወይ ብዬ ስላቸው ነው እንትን የሚሉት። እና አንቺም በትዳርሽ ውስጥ ከቤተሰቦችሽ የመጣው መንፈስ ዘመናዊና ስልታዊ በሆነ መንገድ ግብሩን እየተቀበለ እንዳይሆን ጥንቃቄ ማድረግ፣ ደምሽ የሚፈስባቸው አይነንም በቃ እስከ አንድ ቀን በውስጥ ወይ እልክልሃለሁ በድምፅ እንደሱ ነገር ተሞክሯል። ግን እግዚአብሔር ደግሞ ማለት ነቃውበትና የሆነ እንትን ያልኩበት ነገር አለ። አሁን በላይፌ ላይ ያልተቀየረ ብዙ ነገር አለ። ትንሽ የሚጎድልን ነገር አለ። እሱን እያስተካከልኩት ነው፣ እግዚአብሔር ይመስገን። ግን ልክ እንደዚህ ማንሄድ ከስራዬ ጋር ማለት ነው
ቆንጆ ሆኜ መገኘት አለብኝ ሞል ውስጥ ስለምሰራ ለስራዬ ማለት ነው። ይህን ነገር አላቆምኩትም። በምን ማድረግ እንዳለብኝ አላውቅም። ልክ እንደምትለው እንደ ኩል ነገር እንደ የሚታይ ኮተት ነው። የማይታይ ባህሪ ጸባይ ደግሞ ማስተካከል የሚገባ ነገር አለ። ደም ከማፍሰስ እኩል ሊፈጠር የሚችል ጸብ ሊያመጣ የሚችል ምላስ አለመሰብሰብ፣ መቆጣት፣ መናደድ እነዚህ እኮ እንደ ቀላል የሚታዩ ነገሮች አይደሉም። እልከኛ መካሰስ፣ ነገር መፈላለግ፣ ተንኮል እነዚህ ነገሮች በጣም መወገድ መስተካከል ያለባቸው። እንደገና ደግሞ ይቅር አለ ማለት በጣም ከባድ ነው። ይሄ በጣም ይቅር እላለሁ። እኔ የበደለ ሰው በድሎኝም በሆነ በቃ ይቅርታ ጠይቃለሁ። ጥሩ አልተኛም ስለሆነ በቃ ይቅርታ ጠይቃለሁ በእንደዚህ አይነት ነገር። አንደኛ እንደገና እግዚአብሔር መብርሃንን ጠይቂያታለሁ። ምላሴን ማለት አንደበቴን አጣፍጭልኝ ብዬ እፈራለሁ። ክፉ ነገርም ለማውጣት ካሁን ማለት ለሰው ማለት ነው እየተጠነቀቅኩ ማውጣት ጀምሬያለሁ። ድሮ ግን በጣም ኃይለኛ ነበርኩ። ልክ ምላሴን አልቆጣጠረውም ነበር። ግን ሲገባኝ አሁን ማለት እየገባኝ ሲመጣ በቃ አምላክን ወድጄ አይደለም፣ ከኔ አይደለም፣ ይሄ ባህሪ እኔ አይደለም፣ ምፈልገውም አይደለም። ስለዚህ እግዚአብሔርን መጠየቅ ጀመርኩ እና እግዚአብሔር ይመስገን አሁን ደህና ነው፣ የተስተካከለ መጥቻለሁ። በጣም ጥሩ። ይሄ የምነግርሽ ነገሮች አንቺ አርገሻቸዋል አላረግሻቸውም ሳይሆን ስልቱ ግብሩን የሚያገኝበት ስልቱ ብዙ ስለሆነ ቀዳዳ እንዳትፈጥሪበት ምንም መንገድ እንዳትሰጪው ለማለት ያክል ነው። ይሄን ለዛሬ እንወያይና ስልክሽን ይዤዋለሁ እናወራለን። በጣም ስልኬን ያዘ። በጣም ነው የማመሰግነው መምህር ተስፋዬ።